ፔንታገን በሆርሙዝ ሰርጥ የጀመረው ወታደራዊ ኦፕሬሽን መነጋገሪያ ሆኗል። ድምፁን አጥፍቶ በአየር ኃይልና በተለያዩ መረጃዎች በመታጀብ መርከቦችን ከኢራን መንጋጋ እያስወጣበት የሚገኘው መንገድም ትኩረትን ስቧል። የአሜሪካ መገናኛ ብዙሃንም ይህንን በሚስጥር ሲሰራ የነበረ ኦፕሬሽን በተመለከተ ያወጧቸው መረጃዎች እያነጋገሩ ይገኛሉ። ታዲያ የአሜሪካ ጦር ሰራዊት አባላት በኢራኑ ጦርነት ሞተዋል፣ ቆስለዋል ከተባሉት በላይ ጉዳት እንደደረሰባቸው የሚያሳየው መረጃም ብቅ ብሏል። የቆሰሉት የአሜሪካ ወታደሮች ቁጥር ከዚህ ቀደም ከተነገረውም ይበልጣል ተብሏል። ይህንንም ይዘናል። ይህ እንደተጠበቀ ሆኖ ፔንታገን ለኔቶ አባላት የበተነው ወረቀት ብዙዎችን አስደንግጧል። ፔንታገን የኔቶ አባላት ምንኛ እንደሚታዘዙት ለመለካት የበተነው ወረቀት ዓለምን እያስገረመ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔቶ አባል ሀገራት ጋር የገቡበት ሰጣ ገባም ጫፍ ላይ ደርሷል እየተባለ ይገኛል። መነጋገሪያ ስለሆነው ጉዳይ የምናቀርብላችሁ ጉዳይ ይኖረናል። ወደ ሌላኛው ግንባር ስናልፍ ሩሲያ በዩክሬን የሚገኙ የጦር መሳሪያ ፋብሪካዎችን እያወደምኩ ነው ብላለች። የድሮን ማምረቻዎችን፣ የተለያዩ ተተኳሾችን፣ ጸረ ታንክ ፈንጂዎችን ጨምሮ በርካታ የጦር መሳሪያ የሚመረቱባቸው የሚከማቹባቸው ስፍራዎች እንዳይሆኑ ሆነው ተደብድበዋል ብላለች ሩሲያ። ከአየር ከምድርና ከባህር በተቀናጀ መልኩ የተለቀቁት ድሮንና ሚሳኤሎች ዩክሬንን ክፉኛ እንዳንቀጠቀጧት መገናኛ ብዙሃን ዘግበዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም የሚሳኤል ያለህ ብለው የድረሱልኝ ጥሪ አቅርበዋል። ከዚሁ ጉዳይ ብዙም ፈቀቅ ሳንል ዜሌንስኪ ባለስልጣኖቻቸውን ማባረራቸውን ቀጥለዋል። አንዳንዶቹም በቁጥጥር ስር ውለዋል። ሙስና ደግሞ የዜሌንስኪን ሰዎች ምርመራ ላይ ጥዷቸዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ፔንታገን በሆርሙዝ የጀመረው ወታደራዊ ዘመቻ እያነጋገረ ይገኛል። በሚስጥር እየተከናወነ የሚገኘው ከአካባቢው ሀገራት ጋር በመናበብ በአየርና በምድር በባህር ላይ በሚገኙ መረጃዎች ሁሉ የተደገፈው ይህ ወታደራዊ ኦፕሬሽን ድምፁን አጥፍቶ ሲከናወን ነበር። እርግጥ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ አትፍሩ፣ እኛ እናሳልፋቸዋለን ብለው በአደባባይ ተናግረዋል። ነገር ግን መሬት የወረደ ወታደራዊ ኦፕሬሽን በስፋት እየተሰራ እንደሚገኝ ብዙም ሳይዘገብ ቆይቷል። አክሲዮስ ደግሞ የወታደራዊ ኦፕሬሽኑን ዝርዝር ጉዳዮች አግኝቻለሁ ብሎ ለዓለም በትኖታል። ከ15 እስከ 20 ግዙፍ ነዳጅ ጫኝ መርከቦች በጥንቃቄ አልፈዋል የተባለ ሲሆን የኦማንን ጠረፍ ይዞ የተሰመረው መስመር አሁን ለአሜሪካ እያደላ እንደሚገኝ ተነግሯል። በቀን እስከ 10 ሚሊዮን በርሜል ነዳጅ በሆርሙዝ ማሳለፍ ተችሏል ብለው ለአክሲዮስ የሚናገሩት የአሜሪካ ባለስልጣናት ኦፕሬሽኑ ውጤታማ ነበር ብለው በኩራት ተናግረዋል። ምንም እንኳን አሁን እያለፈ የሚገኘው ነዳጅ ከጦርነቱ በፊት ከነበረው በግማሽ የቀነሰ ቢሆንም ሁለቱ ሀገራት በይፋ የሰላም ስምምነት ባልተፈራረሙበት እንደውም የተኩስ አቁም ስምምነታቸው ሙሉ ለሙሉ ጊዜው በተጠናቀቀበት ሀገራቱ እየተታኮሱና እየተነታረኩ በሚገኙበት ሁኔታ ይህን ያህል መጠን ያለው ነዳጅ ያልፋል ተብሎ አልተገመተም ነበር። ፔንታገን ኦፕሬሽኑን ከገልፍ ሀገራት ጋር በመነጋገር እየተገበረው እንደሚገኝ ተሰምቷል። የባህረ ሰላጤው ሀገራት የትኛውን መርከብ ምን አይነት ነገር ጭነውበት እንደሚያልፉ ለፔንታገን ያሳውቃሉ። ፔንታገንም መንገድ እየመራቸው ከሆርሙዝ ያስወጣቸዋል። የአሜሪካ አየር ኃይልም የአየር ሽፋን ለመስጠት በተጠንቀቅ እንደሚቆም ነው የተነገረው። ሰማይ ላይ ድሮኖችንና ሚሳኤሎችን ለመቅለብ የጦር ጀቶች ስራ ላይ እንደሚገኙም አክሲዮስ ዘግቧል። ለዚህ ደግሞ ለ2 ሳምንታት ያህል በሆርሙዝ አካባቢ የሚገኙ የኢራን ራዳሮችንና ሌሎችም የአየር መከላከያ ስርዓቶችን አሜሪካ መደብደቧ ትልቅ ለውጥ እንዳመጣላት እያሳወቀች ትገኛለች። ኢራኖች ወደ ሆርሙዝ አሁንም መተኮስ የሚችሉበት አቅም ቢኖራቸውም በሚተኩሱበት ሰዓት ግን የትኛው ስፍራ ላይ ምን አይነት ነገር እንዳለ እርግጠኛ ስለማይሆኑ በዘፈቀደ የሚተኩሱበትን እድል ፈጥሮባቸዋል ኦፕሬሽኑ ተብሏል። መርከቦቹን በጥንቃቄ የማሳለፉን ስራ ፔንታገን እየተወጣው ስለሚገኝ
የነዳጅ ዋጋ እንዳይወደድ ትልቅ አስተዋጽኦ አድርጓል ነው የተባለው። በአንዳንድ ቀናት ከ15 እስከ 20 ሚሊዮን በርሜል ነዳጅ በሆርሙዝ እንደሚያልፍና በአማካይ በቀን እስከ 10 ሚሊዮን በርሜል ነዳጅ እየተላለፈ እንደሚገኝም ተሰምቷል። ፔንታገን ተሳክቶለት የሆርሙዝን ቁጥጥር ሙሉ ለሙሉ እንኳን ባይባል በአመዛኙ የሚሳካለት ከሆነ የኢራንን የመደራደሪያ አቅም ዝቅ ሊያደርግባት እንደሚችል ተገምቷል። ከአክሲዮስ ይህ ሲሰማ ሲኤንኤን ደግሞ የአሜሪካ ወታደሮች በኢራኑ ጦርነት ከተገለጸው በላይ ቆስለዋል የሚል ዘገባ አውጥቷል። ፔንታገንም ይፋዊ መረጃዎቹን ያስተካከለ ሲሆን እስካሁን 700 የአሜሪካ ወታደሮች እንደቆሰሉ ሲገለጽ ቆይቷል። አሁን ቁጥሩ በ50 ጨምሮ 750 የአሜሪካ ወታደሮች ቆስለዋል በሚል ይፋዊ ሪፖርት መቅረቡን ሲኤንኤን ዘግቧል። 18 ወታደሮችን የቀጠፈው 750ዎቹን ያቆሰለው የኢራኑ ጦርነት አሜሪካ በዚህ መጠን እፈተንበታለሁ ብላ ያላሰበችው እንደሆነ በተደጋጋሚ ተገልጿል። ፔንታገን እየዘገየም ቢሆን የሟቾችንና የቆሰሉ ወታደሮችን ቁጥር እየከለሰ ለአሜሪካ ሕዝብ ይፋ የማድረግ ግዴታውን እየተወጣ ይገኛል። ከዛው ከፔንታገን ጉዳይ ሳንወጣ የኔቶ አባላት የተላከላቸው ወረቀት እያነጋገረ ይገኛል። ፔንታገን ለኔቶ አጋሮችና ለሚመለከታቸው ሁሉ ብሎ የበተነው ወረቀት የአሜሪካ ታማኝነት መለኪያ ተብሎ እየተወሰደ ይገኛል። አልጀዚራ አገኘሁት ያለው ይህ ወረቀት መጠይቅ ተብሎ ሊገለጽ የሚችል ነው። ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ፖሊሲዎች ያላችሁ ምልከታ ምንድን ነው? የጦር ቤዞቻችሁን በተመለከተ ለአሜሪካ ጦር የገደባችሁበት ሁኔታ ነበር ወይ? ፈቃደኝነታችሁስ ምን ይመስላል? የሚሉ ጥያቄዎችንም መጠይቁ እንዳካተተ ተነግሯል። ከአሜሪካ ጋር ያላችሁ ትስስር ጠንካራ ነው፣ መካከለኛ ነው፣ ዝቅተኛ ነው የሚለውን ነገር አሳውቁን የሚለው ጥያቄ ብዙዎችን ግራ ማጋባቱ አልቀረም። ለኔቶ አጋሮቻችንና ለሌሎች ቁልፍ ባለድርሻ አካላት ተብሎ የተበተነው ይህ መጠይቅ የአጋሮችን ታማኝነት ከፈተነ በኋላ ለነማን ምን አይነት ድጋፍ መደረግ አለበት በሚለው ጉዳይ ለመወሰን ያሰበ ይመስላል። ከሰሞኑ በኢራን ጉዳይ አልተባበርሽኝም ተብላ የወታደራዊ ልምምድ እቅዷ ዝቅ የተደረገባት ደቡብ ኮሪያ አንደኛዋ ምሳሌ ናት። ትራምፕ አንድ ነገር ላይ አንድን ሀገር ከያዙ አይለቁምና በሌሎች ጉዳዮችም ያኔ ትዝ ይልሻል የሚለውን ጥያቄ ስለሚጠይቁ ይህንን መጠይቅ መበተን ያስፈለገው ለዚህ ነው ተብሏል። ፔንታገን ከኢራኑ ጦርነት በኋላ ግራ አጋቢ የሆኑ ውሳኔዎችን እየወሰነ ይገኛል። የአሜሪካ ጦር ማዕከላዊ እዝ ወታደሮቹ ኢራንን ማሸነፍ የሚችሉበትን የፈጠራ ሐሳብ እንዲያቀርቡ መጠየቁም የቅርብ ጊዜ ትዝታ ነው። ወደ ሌላኛው ግንባር ስናልፍ ሩሲያና ዩክሬን አሁንም እየተተጋተጉ ይገኛሉ። ሩሲያ በዩክሬን ላይ፣ ዩክሬን በሩሲያ ላይ ድሮኖችን፣ ሚሳኤሎችን እያዘነቡ ናቸው። ከ700 በላይ የሚሆኑ ድሮኖችን አክሽፌያለሁ ያለችው ሩሲያ በኪየቭ ላይ መጠነ ሰፊ ጥቃት መፈጸሟን ይፋ አድርጋለች። የሀገሪቱ የመከላከያ ሚኒስቴርም ዝርዝር ሪፖርት አቅርቧል። ፋየር ፖይንት የተሰኘው ፍላሚንጎ የተሰኘውን ክሩዝ ሚሳኤል በማምረት የሚታወቀው ኩባንያ በጥቃቱ ክፉኛ እንደተደበደበ ሩሲያ አወቁልኝ ብላለች። የአንቶኖቭ አቪዬሽን ማዕከልንም ደብድቤያለሁ የምትለው ሞስኮ አን 196 ሊዩቲ የተባለውን ረጅም ርቀት ድሮን የሚመረትበት ዲዛይን የሚደረግበትን ስፍራ አቅልጬዋለሁ ስትልም አሳውቃለች። ቦምቦች፣ ጸረ ታንክ ፈንጂዎች፣ ድሮኖች እና ለድሮን የሚያስፈልጉ ግብዓቶች የሚከማቹባቸው የሚመረቱባቸው የንድፍ ሥራ የሚሰራባቸውም ጭምር በሩሲያ ሚሳኤልና ድሮኖች ተመተዋል ሲል ሪፖርቱ ገልጿል። ከ8000 ኪዩቢክ ሜትር ነዳጅ በላይ ለዩክሬን ጦር ሊያቀርብ ነበር የተባለ ማዕከልም ተደብድቧል። ዩክሬን ደግሞ ሆስፒታልና መጋዘኖቼ ተደብድበውብኛል እያለች ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የፓትሪዮት የአየር መከላከያ ስርዓት ተተኳሽ እጥረት በመግጠሙ ምክንያት ሩሲያ እንደፈለገች እየደበደበችን ትገኛለች ብለዋል። ጸረ ባሊስቲክ ሚሳይሎቹን ካልሰጣችሁን ሩሲያ ስለ ሰላም የምታስብበት ዕድል ዝቅ ያለ ነው ብለዋል ዜሌንስኪ። ምትክ የሌላቸውን ሚሳኤሎች ስጡን፣ በየቀኑ እንፈልጋቸዋለን፣ ሕይወት እናትርፍባቸው ሲሉ ዜሌንስኪ የተለመደውን ጥያቄያቸውን አቅርበዋል።
በመጨረሻም ከዛው ከዩክሬን አካባቢ የሚሰሙ ነገሮች አሁንም ትኩረት እየሳቡ ናቸው። ኢሪና ሙድራያ በዜሌንስኪ የተባረሩ የቅርብ ጊዜ ባለስልጣን ሆነዋል። 3.3 ሚሊዮን ዶላር ወይም 150 ሚሊዮን የዩክሬን ህርቪኒያ የመገበያ ገንዘብ ህገወጥ በሆነ መንገድ አሽሽተዋል የተባሉት እኒህ ባለስልጣን የዜሌንስኪን ቢሮ ከሚመሩ ሰዎች መካከል አንደኛዋ ነበሩ። የሀገሪቱ ብሔራዊ የጸረ ሙስና ቢሮ በእርሳቸውና በባልደረቦቻቸው ላይ የተለያዩ ምርመራዎችን ሲያከናውን ነበር። በምክትል የፍትህ ሚኒስትርነት ያገለገሉት እኒህ ሴት አልረጋ እያለ ባስቸገረው በዜሌንስኪ ዙሪያ በተኮለኮለው ወንበር ላይ ከተቀመጡ ሰዎች መካከል አንደኛዋ ናቸው። ታዲያ ዜሌንስኪ በሙስና ምክንያት የሚመጣባቸውን ትችት ረገብ ለማድረግ ሴትየዋን አሰናብተዋል እየተባለ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።